ታሪክ ቀያሪው ማጅከኛው ቀላል ትጠየቃለህ። እንደ አፍህን ከፍተህ በደንብ ነው የምትጠየቀው። ስለዚህ መተን ጠርተን አናዘንሃል፣ ነጥብ አስጥለንሃል፣ አመት አልቅስ። ጉድ አይዲያ ማለት ክርስቲያኖችን ለማስቀናት የሰለመ የሚመስል ገባክ? ትኩረት ፈላጊ ክርስቲያኖቹ በንጽጽር ቦታ ላይ ትኩረት አልሰጥ ሲሉት እነሱን ለማስቀናት ብሎ ሸሃዳ የያዘ በእስልምናው የሚያፍር ክርስትናውን የረሳ ምን እንደነበርኩ አላቅም ብሎ የሚናገር ሰው ነው ጉድ አይዲያ ማለት። እሽሩ ባንልህ የሚያብረው ለአንተ የሚሆን ማዚያ ጨርሰናል። ጉድ አይዲያ እያረፍኩ ነው የምገርፍ ከፈለኩ ነው የምልህ። ቤትህን ከፍተህ ባወራኸው ነገር መተህ ተናግረሃል። መሀይም ነው መሆኑን የምታውቀው ባቢ። እሱ አውርቶ ሳይጨርስ ሰውየው ቴሌግራም ሄዶ እንቁላሉን ጠብሷል። በጣም ስለዚህ ራሱን እንደ ሙስሊም የማይቆጥር በእስልምናው የሚያፍር ክርስትና ውሸት ነው ብሎ መናገር የማይችለው ጉድ አይዲያ ማንም ቢጠይቀው ለውጥ ያመጣል። ገብቷል? ማንም ቢጠይቀው ለውጥ ያመጣል። መጀመሪያ እስልምና ትክክል ነው ብለህ ለተጠየቀው ጥያቄ መልስ ስጥ። ለሚጠይቁ ክርስቲያኖች ክርስትና ስህተት ነው ብሎ የመናገር ሞራል ይኑርህ፣ ግን የለህም። ለምን? በሩ እንዳይዘጋብህ ነው። ገብቶሃል ማውራህ? ስለዚህ ተጠይቀሃል፣ መተሃል፣ መልሰሃል። ከዚህ ቀረው የኛ ችግር አይደለም። አስወርተናሃል። 4 ነጥብ ማለት የፈለግኩት እንትናን ነው። እንደዚህ ያልኩት እውቀት የለህም፣ የንጽጽር እውቀት የለህም። አዎ አምናሃል፣ ግን ስለ ንጽጽር አመራር ታወራለህ። በእስልምና ታፍራለህ፣ ግን እንዴት ሙስሊሞች ንጽጽር ማድረግ እንዳለባቸው ሀሳብ ትሰጣለን ነው። ክርስትና ውሸት ነው ብሎ የመናገር ችግር አለብህ። ከዛ ደግሞ ልክ ክርስቲያኖቹ ጠንካራ ሁኔታ ላይ እንዳሉ ታወራለህ። ምክንያቱም አንተ አኩርፈህ ወጥተህ ታዝለህ መግባት ስለምፈልግ ማንም አንተን የሚያዝልበት ማለት የለውም። ጉድ አይዲያ ጠይቀናሃል፣ መተሃል፣ አስለቅሰን ልከናሃል። ቤትህ ያወራሃትን እዚህ መታ ወደፊትም ትጠየቃለህ ብለው አንተ ብቻ ጠያቂ የለኝም ብለህ አወራ። ቤትህን ከፍተህ ጉድ አይዲያ ይሄን ቆርጣችሁ ላኩለት። አንተ ጉድ አይዲያ ጠያቂ የለኝም ብለህ ቤትህን ከፍተህ አንተ አውራና በገዛ ሀሳብህ እገርፍሃለሁ። እንጥልህን ነው የምጎትተው ብለው ገባክ? ፈሪ ነህ። ቤቱ ቁጭ ብሎ እኮ በሄደበት ገዝት እኮ ቁጭ ብሎ ስለምና ነው የሚያሰድብ ሰው እኮ። ስለ ጋብቻ ሲጠየቅ እኮ የነብያቸው ሱና ነው እያለ የሚመልስ እኮ ነብያችን እንኳን ማለት ሞራን የለው ሙስሊሞች እያለ የሚያወራ ሰው ይሄ ነው ጉዳይ አይደል? ዝርክርክ ሰው ዝርክርክ ነው። ቆሻሻን ነገር ለማጠብ ምን አይነት ውሃ እንደምጨርሱ ያላቀም ለእናንተ። መጀመሪያ ሙስሊም ይሁን እሱ፣ ሁለተኛ የሚያወራውን ያውቅ ጉድ አይዲያ፣ ሶስተኛ ነገር ሚዲያ ላይ የሚወራ ነገር በሙሉ ይመለከተናል። ይሄን ማወቅ አለባችሁ። የእናንተ ፈቃድ አያስፈልገንም። አንዳንድ መሀይሞች ላያችሁ ላይ ምን እንደተደረገባችሁ የማታውቁ ገንገበቶች ለእናንተ አንጨነቅም፣ አያገባንም። ሲጀመር እናንተ የምታስቡት ነገር እኛን አይመለከተንም። የምናወራውም ለእናንተ አይደለም። እኛ የሰማነውን እኛ የተረዳነውን ሪከርዱን ሰምተን በገባን ልክ አብራርተን መተን ጠይቀን አስወርተነዋል። 4 ነጥብ። ስለዚህ ጉድ አይዲያ ነገ ቁጭ ብሎ እስልምና ሲሳደር ታያላችሁ። አውቆ የተኛ ቢቀሰቅሱት አይሰማም። የሆነ ሰው ቢኖር ጉድ አይዲያ ነው። ፖለቲካ እየሰራባችሁ ነው። መሀል ቁጭ ብሎ እንደ ጅል በረኛ ጎል እያስቆጠረባችሁ ነው በተለያየ ጊዜ እላያችሁ ላይ። ኧረ እኔ የጠየቀኝ ብታውቂ ቀጥይ ብቻ ችግር የለው። እንደዛ እኮ ነው የምጠይቀው። የሚሰልሙ ሰዎችን ግራ የሚያጋባ ሰው፣ ሰለምቴዎችን ግራ ንጽጽር የሚሰሩ ሰዎችን የሚያበላሽ ሰው። እውነተኛው ድንጋይ ጉድ አይዲያ ነው። በነገራችሁ ላይ መንከባለል ያለበት ድንጋይ መንከባለል ካለበት ጉድ አይዲያ ነው መንከባለል ያለበት።
አዝለነው ሹሹ ማለት እንፈልጋለን የምትሉ ሰዎች አዝላችሁ ዙሩ። ግን ታያላችሁ ያከስራችኋል። ጉድ አይዲያ የእስልምና ክስረት ነው፣ ይሳራ ነው። እሱን ደግሞ የምታውቁት ክርስቲያን ነኝ ብሎ የመናገር ሞራን የለውም። እኔ ክርስቲያንም ካቶሊክም ወንጌል አማኝም አልነበርኩም፣ አሁን ግን ሙስሊም ነኝ የሚል ሰው ነው። ለምን? ክርስትና ውሸት ነው ማለት ስለማይፈልግ። ለምን? ክርስትና ላይ ማስረጃ መውጣት ስለማይፈልግ። ለምን? መመለስ ስለማይፈልግ። ስለዚህ ከኛ ከመጠየቅ ማለት አይችልም። አይደል? አምተንሃል፣ ጠይቀንሃል፣ አናዘንሃል፣ አስለቅሰንሃል፣ እኛ ጨርሰናል። አንተ አመቱ ሙሉ የመልቀስ መብት አለህ። ግን ቤቱን እየከፈተ በተለያየ ጊዜ ነጥብ ሲያስጥልባችሁ ላያችሁ ላይ እየሄዳችሁ ኮፒ ሊንክ እና ታብ አድርጉ። በነገራችሁ ላይ እሱ የኛ ቢዝነሳችን አይደለም። እኛ ቢዝነሳችን እንተናን ጨርሰናል። ያልገባችሁ ፓርት ላይ ነው። አንተን የምናዝልበት ማዘይደንም ጉድ አይደለም። ጨረስን። ማንም ጠይቀኝ ማንም እዚህ መናገር ትችል ነበር። ትናንት ስትጠየቅ እናንተ እኔን የመጠየቅ ሞራሉም ድፍረቱም የላችሁም ማለት ትችል ነበር። ግን እኛ ፊት መውራት አትችልም። ፈሪ ስለሆንክ ከኛ በታችሁ የከኛ ኋላ ነው ተደብቀ የምታለቅሰው። ስለዚህ አልቅስ እየዞርክ እኛ ጨርሰናል ለማለት ያክል ነው። ቤቱን ከፍተህ አንተ ቤቱን ከፍተህ ብቻ አውራ ጉድ አይደል? እኔ ምን እንደማደርግ አሳያለሁ። ስለዚህ ነገ ተመልሶ ይከፍራል ብላችሁ የጉድ አይዲያን ቀበቶ የምትጎትቱ ቀበቶ ጎታቾች እኔ ቢዝነስ አይደለም። በነገራችሁ ላይ ነብያችን እያለ ባይጠራ መሐመድ ብለህ ጠራ ለ3 ቀን ብቻ የተጠቀመ ሰው ነው። እነዚህ ሶማሊያ ያሉ ሰዎች ህፃን ልጅ ገብቻ ይፈቀድልን ብለው ቤቱ ክርስቲያኖች ከፍተው ሲያወሩ እሱ እኮ የነብያቸው ሱና ነው ብሎ የመለሰ ሰው ነው። በነገራችሁ ለአንድ ነገር ልንገራችሁ፣ የሚበላሽ ነገር የሚበሰብስ ነገር የፈለገ ብትንከባከቡት መበስበሱ አይቀርም። የሚበሰብስ ነገር ወደ በስባሽ ነው መጣል ያለበት። የበሰበሰ ነገር ከአንድ ቦታ አንድ ቦታ የመዞር ሱስ ያለባችሁ ሰዎች ተሸክማችሁ ዙ። እኛ ግን ትናንትና ጠርታ እንደተናገረው ንግግር ምላሽ አሰጥተነዋል፣ ጨርሰናል። ነጥቡ ያ ነው። ከዚህ የቀረ ግን እናንተ የምታደርጉትን ታውቃላችሁ። የኛ ቢዝነሳችን አይደለም፣ አይመለከተንም። ሀሳባችንን ጨርሰናል። ግን ደግሞ ቁጭ ብላችሁ አለያችሁ ላይ ፖለቲካ ሲሰራባችሁ ታምታ በምታረጉ ሰዎች በጣም ነው የምታስቁት። ወይ ነገራችሁ ላይ እናንተም ከሷ አትሻሉ። አንድ አይነት ክንፍ ያላቸው ወፎች አብረው ይበራሉ ነው። መሀይም ባትሆኑ ኖሮ ቁጭ ብላችሁ ኮሜንት ላይ ሄደው ክርስቲያኖቹ እፎይን ሊያስገድሉ ነው ብሎ ቪዲዮ ባልሰሩባችሁ ነበር። አዎ ትክክል ስትሉ ነው እዛ ቁጭ ብላችሁ የመሀይም ስብስብ ነጥብ ያስጠላችሁ ተለያችሁ ላይ ገባክ? ስምም እየጠሩ ነበረ በኮመንት። አይገርምሽም? አይቼዋለሁ ራሱ። ቀጥይ። አስብኸዋል? እንደዚህ አይነት ሰዎች ናቸው። በጣም ነው ቢያንስ እኮ ደግሞ በቶ የመናገር ሞራል የላችሁም ምናምን። አንድ ሰው ሲናገር የንግግሩን ውጤት መገመት ማትችሉ፣ ማን ነው የሚሰማን፣ ይሄን ነገር ሰዎች እንዴት ይረዱታል ማትሉ፣ ሚዲያ ማታቁ፣ እምድጃ ስር ቁጭ ብላችሁ የምታወሩ የሚመስላችሁ ነፍስ ሰዎች አላችሁ። በነገራችሁ ነፈስ ስለሆናችሁ ነው ነጥብ አስጥላችሁ ሰዎቹ ጥብስ የሰሩባችሁ ሊያችሁ ነው። ስለዚህ ከኛ ጋር የሚገናኘው ነገር የለም። እኛ ለምንሰጣቸው ሀሳቦች፣ ቤታችንን ከፍተን ለምናወራቸው ሀሳቦች የማንንም ፍቃድ አንጠይቅም። እኛ እንኳን ሲሸጡን ሲያስማሙን እናውቃለን። እኛ ለምንናገረው ነገር ኃላፊነት እንወስዳለን። ግልጽ ነው። ከዛ ውጭ ግን እየተከተላችሁ እራያችሁ ላይ ፖለቲካ ሰሩ፣ እላያችሁ ላይ ነጥብ አስጥሉ። እኛ ቤት ነጥብ አይጣልም። እኛ ነጥብ ነው የምናስጥለው። ልክ እንደ ትናንቱ ቤታችሁን አመጣኑ ነጥብ አስጥለን አስለቅሰን እንሸኘዋለን። ነገም ካደረገ ተመሳሳይ ነገር ነው የምናደርገው። የማንም ፈቃድ አያስፈልገንም። እኛ አራስ ገዞች ነን። ማህበራዊ ሚዲያ ላይ እስካለን ድረስ የሚነሱ ሀሳቦችን አንስተን ፍሎ እናደርጋለን። እፎይ ነው ብሎ ያወራው ሰው የራሱ የተጠቀመው ቃል ጤናማ አይደለም። የፖለቲካ ቋንቋ ነው። በአሻሚ ቃል የተጠቀመው
ስለዚህ እኛ መተን አጥርተናል። ያ ሀሳብ የሙስሊሞች ሀሳብ ተደርጎ ነው የተወሰደው። መሀይም ናችሁ ምላችሁ ለዛ ነው የሙስሊሞች ሀሳብ ተደርጎ ኡስታዞች ከብደናቸው ንጽጽር ስለከበዳቸው እኛም መቋቋም ስላቃታቸው እፎይ መወገድ አለበት ብለው እየወሩ ነው። ተስማምተዋል። መጀመሪያ በውይይት ከዛ በምክር ሶስተኛ በማስወገድ ማስወገድ የሚለው እንግዲህ ብሎ ነው ጻፈው። ገብቷል። ይሄንን ነው ኮሜንት ትክክል ሲሉ የነበረው። ስለዚህ ያንን ሀሳብ ወስደው የሙስሊም ሀሳብ ያደረጉት ጥፋት እኮ የለባቸውም እነሱ። ወንድማችንን ሊገሉት ነው እያሴሩ ነው ብለው ነው ፖስት ያደረጉት። እንጉልፋቱ መሰግናለሁ። መዝገቡን ወደ መዝገብ የተመለሰው ባብዬ እኛ ፋይሉን ዘግተነዋል። ድጋሚ ካወራ ደግሞ ድጋሚ እንትን እናወራውና እንተነትነዋለን። ምንም ችግር ራሱ በነገርሽ ላይ ራሱን የጀመረው እኛ ዝም ስላልነው ነው እንጂ በውስጥ ራሱ ያው ጨረፍታውና ጫፉን የጀመረው እሱ ራሱ ነው። ከዛ ደግሞ አላውቅም አላማውን አላውቅም፣ ግን እስልምናን ጠቀምኩ ብሎ ብዙ ስራ የሚሰሩ ሙስሊም አስተማሪዎችን ጠቀምኩ ብሎ አይደለም ትምህርት ያደረጋቸው ፈልገው ነው። በነገር ላይ ሙስሊሞችን ጠቀምኩ ብሎ አይደለም፣ ሙስሊሞችን ጠቀምኩ ብሎ አይደለም። ጉዳይዲያ እኮ ክርስቲያን የነበረ ጊዜ ንጽጽር የሚሰራ ሰው ነው አይደል እንዴ? ኮምፓራቲቭ የሚሰራ ምን አይነት አጀንዳ ዞ ቢመጣ ነጥብ እንደሚያስጠል የሚያውቅ ንጽጽር ለሚሰሩ ዛሬ አንገቱን ቆመው እስልምና እውነት ከሆነ እና ነገርም ብለው በፊት እሱ እስልምና ስህተት ነው ብሎ በሚያመጣቸው ዳኢፍ ሐዲሶች እንጥሉ ላይ ሲቆምበት እኮ ሚዩት አድርጎ የሚቀመጥ ሰው እኮ ነው። ገባክ? ስለዚህ ተሳስቶ አይደለም እስልምናውን የሚጠቅመውን ሀሳብ ረስቶት እንዳይመስል ጉዳይዲያ ገባክ? በሩ እንዳይዘጋበት ስለፈለገ ነው። የክርስቲያኖች በር እንዳይዘጋበት ስለፈለገ ነው። የሞተ ሰው ነው ነፍስ ዘርቶ ያስነሳው እኮ ማንንም ሰው። እነሱ ኡስታዞች የሚባሉ አስተማሪዎች ይህ ሰው ብቃት የለውም፣ አቅም የለውም፣ ብቁም በቂም አይደለም፣ ስለሱ አናወራም፣ ስሙን አናነሳውም ያሉትን ሰው ቁጭ አምጥቶ ነፍስ የዘራበት ሰው ነው። ገብቶሻል? አመጣውና ይሄ ሰው የሆነ ነገር ካልተደረገ እናንተ ምንም መስራት አትችሉም ብሎ ያለው እኮ አስበሽዋል? ምን አይነት ፖለቲካ እንደሆነ። አንዴ አሁን ላይ አቅም የላችሁም ገባክ? እንደዛ ስንት የሚጠፋበት ስንት የሚደከምበትን እሱ ራሱን የሚያውቀውን ገባክ? ንጽጽር ለእሱ አዲስ አይደለም። የንጽጽር እውቀት የለኝም ብሎ ትናንትና የካደ ሰው ነው። ለዚህ ነው የምልክ ራሱን እንኳን የማያውቅ ራሱን የካደ ሰው እኔ እንዲህ ነኝ ብሎ መናገር እንደማይችል ሰው ተራ ሰው የለም እዚህ ዓለም ላይ። በነገር እኔ እንዲህ ነኝ የማለት አቅም የለውም። ገባክ? ስለዚህ ተሳስቶ አይደለም ያውቃል። ንጽጽር ሰርቷል ከዚህ በፊት። ጉዳይዲያን የማይናደድበት ሙስሊም አልነበረም። ገባክ? በድፍረት እስልምናን የሚሳደብ ያጋንንት አስተምሮ ነው የሚል ነብዩን የሚሳደብ ሙስሊሞችን የሚሳደብ ሰው የነበረ ነው። ለክርስትና እውነትነት እስልምናን እስከ መሳደብ እስከ ማወረድ የሚደርስ ሰው ነው። ሻሃዳ ሲይዝ መሐመድ ብላችሁ ጥሩኝ ብሎ የነብያቸው ሱና ነው ብሎ ግን አሁን የሚመልስ ሰው ነው። ክርስቲያኖቹ ስለሚያውቁ ባህሪውን ናሲ ክርስትና ውሸት መሆኑን መልስልን ሲባል የሚክድ ሰው ነው። እስልምና እውነት መሆኑን አሳየን ሲባል መመለስ የማይችል ሰው ነው። ገና ተማሪ ነኝ ይላል። ይማራል አይማርም። ገባክ? ክርስቲያኖቹ ሲጠይቁት ገና እየተማርኩ ነው ብሎ የሚመልሰው ነው። ጉዳይ ይማራል። አውሩኝ ይላቸዋል። ናና እንደዚህ አድርግ ሲባል በቃ አውሩኝ፣ ደውሉልኝ ይላል። በጣም እንትን ይላል፣ ይለጠጣል። በቃ በጣም እንትን ነው፣ ራሱን እንትን የሚያደርግ ሰው ነው። ቀጥይ። የማይማር ሰው እስልምናውን የማይማር ሰው ዳኢፍ ሐዲስ ሲሰበስብ ኖሮ ሳይ ሐዲሶች ምን እንደሆኑ የማወቅ ፍላጎት የሌለው እስልምናን መመራት የማይፈልግ ከሙስሊሞች ጋር ህብረት ማድረግ የማይፈልግ እንጉልፋት የሆነ ሰው ነው። እውነተኛው ድንጋይ እሱ ነው እኮ የምልህ። የእስልምና እውነተኛ ድንጋይ ቁጭ ብሎ ሰለምቴዎችን የሚያበላሽ እውነተኛ ድንጋይ ነው። ስለዚህ የሚያወራው ነገር ሰርቶ አይደለም፣ ንጽጽር ሰርቶ ስለሚያውቅ ሰው ሲናገር ንግግርን አብራራ ሲባል እኮ ሪከርድ አለ ብሎ ያለ ሰው ነው አይደል እንዴ? ሪከርድ አለ ማለት ያ ንግግሩ ሪከርድ ተደርጎ እንደሚወጣ ያውቃል። ስለዚህ ያንን ንግግሩ ማጥራት አልነበረበትም። ተንኮለኛ ነው የምልህ ለዚህ ነው። አብራራ ሲባል አላብራራም ያለበት ምክንያት ሪከርድ ያ ግን ያወራው ነገር ሪከርድ ተደርጎ ወጥቶ እንዴት የቃላት ፖለቲካ እንደሚሰራባት ያውቃል። ሆን ብሎ ነው ያደረገው። በነገራችሁ ላይ ሆን ብሎ ነው ያደረገው። ስለዚህ ራሱንም እናንተንም የሚዋሽ ሰው፣ እኛ ደግሞ ራሳችንን አንዋሽ። እኛ ለምንሰጠው ሀሳብ ማንም ሰው ፍቃድ አንጠይቅም። በነገራችሁ ላይ እኛ ራስ ገዞች ነው። ይህ ማወቅ አለባችሁ። እና እንደዚህ ቤቱን እየከፈተ በየጊዜው ላያችሁ ላይ ነጥብ ሲያስጥል የመጀመሪያው አይደለም። በነገራችሁ ላይ ኡስታዝ ወሂድ ቤት ገብቶ ከዚህ ቤት የተናገረውን ሰምታችኋል። ቤቱን ከፍቶ የተናገረውን ሰምታችኋል። ክርስቲያኖች ቤት ገብቶ አንዴ አይደለም ሪከርዶቹን ለሚዘዋወሩ ሂድ ላይ ሄደህ ብታይ ትደነቃለህ።
ሆን ብሎ ነው የሚያደርገው። ገባክ? በክርስትናው በእስልምናው የሚያፈርሰው ክርስቲያን ነበርኩኝ፣ ኦርቶዶክስ ክርስቲያን ነበርኩ፣ ወንጌል አማኝ ክርስቲያን ነበርኩኝ፣ ይሄ ክርስትና ልክ አይደለም፣ የወጣሁበት ምክንያት ይሄ ነው ብሎ መናገር ይፈራል። እሺ ስለ እስልምና ንገረን ሲባል እየተማርኩ ነው የሚል ነው። የት ነው የምትማረው? ከማን ጋር ነው የምትማረው ብትለው አይማርም ከማንም ጋር። መለማመጥ የሚወድ ገባክ? እሹ በሉኝ የሚወድ ቦታ እንዲሰጠው የሚወድ ራሱን እንደ አዋቂ የሚቆጥር ግን ምንም የማያውቅ ጃሉ ደስታ ይለን እዛው ትሬድ ብቻ እኮ ነው የቀረው። በውስጥ የምታወራው ሁሉን ነገር ደርሰንበታል። ቀጥይ። ለራሳችንም እንትን ብለህ ስለነበረ ቀጥይ። ሰዎች ጋር አንዳንድ ሰለምቴዎች ጋር አንዳንድ ሰዎች ጋር የምታወራው ነገር ያው እኛ ጋር ስላለ ብዙ እንትን ማድረግ አትችልምና ስርዓት አድርገህ እንትን ብትቀጥል መልካም ነው፣ ለራስህ ነው። ቀጥይ። ስለዚህ እነሱና ማን ስለሆነ ነው ጭራሽ ትናንትና ፖለቲካ ሊሰራ ሙስሊሞች የሚመሩት በኤቲስቶች ሀሳብ ነው። ቤቱ እኮ የኛ ነው ብሮ። እሱን ለማዳን እኮ ነው እኔና አንቺ ስንጠያየቅ እነሱ የገቡት እኮ ሰውየው ስለ ሰውየው እንትን ሊያስረዱን እኮ ነበር እኮ የገባው። እሱ የመሰለው ግን ምንድነው እነሱ እንደሚሉት እነዚህ ሙስሊሞች አስተማሪዎች በቃ እኛን አክብረው እዚህ ጋር መጠየቅ አለበት ብለው እንደመጡ እኛ ጋር እንደሆኑ እነሱ አድርገው ነው የተረዳው። ገብቶሻል? አልነበረም። ግን ሆን ብሎ ነው። ለምን ታውቃለህ? ቤቱ የኛ ነው፣ የከፈትነው እኛ ነን። እኛ የጠየቅነውን ጥያቄ ከኛ ማምለጥ ስለፈለገ ክርስቲያኖቹ የሚጠቀሙትን ነገር የተጠቀመው በነገር ላይ። ለዚህ ነው ተንኮለኛ ሰው ነው የሚልክ። ደግነቱ ማለት ነው የበሰበሰ ዝናብ አይፈራም ነው እንጂ የሱ የህይወት መርህ። ብዙዎቹ ክርስቲያኖቹ የሚጠቀሙት ሙስሊሞችና ኤቲስቶች አብረው ይሰራሉ ስለሚባል እሷን ተደማጭነት ለማግኘት አንተ ተጠቀመው። ምን ብሎ ለካ ሙስሊሞች በኤቲስት ነው የሚመሩት። ለምን ይባላል? እንዴት ኤቲስት ይጠይቀኛል? ቤቱ የኛ ነው፣ ጥያቄን ያነሳ ነው እኛ ነን የምንጠይቅህ። እነሱ ግን የገቡት ያንተን ሀሳብ ከሌላ ለመስጠት ነበረ። ራስን የመጣኸው ስትመጣ ይሄው መጣ ይናገር ተባለ አይደል እንዴ? መጣ ተናገርክ። ስለዚህ አንተ እውነተኛ ድንጋይ ነህ። መንከባለል ያለብህ ድንጋይ አንተ ነህ። ተንከባለልና ወደ አንዱ በር ግባ። ወይ የመስጊዱን ወይ የቤተክርስቲያኑን በር ልቀቅ። ጉድ አይዲያ መልእክት ይሄ ነው ለአንተ። ሁለቱንም በር ይዘህ ግን መሀል ላይ ቁጭ ብለህ አትነፋረቅ። እንትን ፒኬ ፕሮፋይል የሚያደርገው ሰው ሲያወራ ሰምቼ ነበርና በእርግጥ አይመለከተንም፣ ግን እንደ ሀሳብ ነው ትዝ አለኝ። ፒኬ ፕሮፋይል የሚያደርገው ሰው ባለፈው ምን ብሎ እንደነበረ ፒኬ አላውቅም። ታላቁ እንትን የሚባል ልጅ የለም ስለነሱ በአጠቃላይ ሰለምቴዎች ብሎ ምን እንዳወራ ራሱ ልጁ ሰለምቴ ነው አይደል? ራሱንም ይመለከታል መሰለኝ። ያወራው ነገር ማስተካከል ያለባቸው ነገር አለ። ፒኬ ያወራው ነገር ጤናማ ነው ነበርኩኝ። ሪከርዱን አይቻለሁ። እሱ እንደዛ ብለው በማውራቱ ከፍቶት ምንድነው ሲል የነበረው በእርግጥ ይሄ ሰው ራሱ ሙስሊም ነው ወይ አይነት ስለ ፒክ እኮ ነው የሚያወራው። ሌጎች አድርጎ ያስተምራል እኮ ሰውየውን ያይቼዋለሁ። እዚህ ጋር አንድ ሁለት ቀን በጣም እውቀት ያለው ልጅ ነው። ለዛ ነው ፒኬ ለፒኬ መልስ የመስጠት ሞራን ያለው ሰው ደግሞ ጉዳይ ዲያ በነገር ላይ ያ ሰለምተኝ ነው፣ ይሄም ሰለምተኝ ነው። ፒኬ ቀጥ ብሎ አይደለም ለራሱ እስልምና ውሸት ነው ለማለት ሞራል ሊያጣ እስልምና ውሸት ነው ለማለት ሞራል ሊያጣ ልክ እንደ ጉዳይ ዲያ ክርስትና ውሸት ነው ለማለት ሞራል ሊያጣ ገባ። ወይም ደግሞ አንዱ እውነት ነው። አሁን ለምሳሌ ፒኬን ብታዩ ንጥረ ላይ ነው የሚሰራው። እስልምና ትክክል ነው ብሎ የሚያምን ሰው ነው፣ ክርስትና ውሸት ነው እያለ ነው የሚናገረው። ገባ። ሞራል የለውም ነው የምልከው። ጉዳይ ዲያ እኮ ማለት የትኛው ሃይማኖት እውነት የትኛው ሃይማኖት ውሸት እንደሆነ እኮ የመናገር አቅም የሌለው ሰው ነው። መሐመድ ብለህ ጥራኝ ከሚለው መፈክር ውጪ እሱንም ግሬስ ስለሚፈልግ መደነቅ ስለሚፈልግ ፖለቲካ የሰራ ስለመሰለው ክርስቲያኖቹ በሚሰሩት የንጽጽር ጊዜ ውስጥ ቦታ ስላልሰጡት ገባክ። ከክርስቲያን ተነጣጣሪዎች እኩል ምክንያቱም አቋም አልነበረው። አንድ ቀን ከኤርሚያስ ጋር ነው፣ አንድ ቀን ከልደተ ቃል ነው፣ አንድ ቀን ቲጂ ቤት ነው፣ አንድ ቀን ደግሞ ፋጡማ ቤት ነው፣ በፊትም ማለት ነው። ስለዚህ ክርስቲያኖቹ አንፈልግህም ብለው ብቻውን ሲጮህ ስለነበረ እነሱን ያበሳጨ ነው መስሎት ነው ሻሃዳ ያዘ። ከዛ መፈክሩ መሐመድ ብለህ ጥራኝ ያለው መሐመድ ብለው ጠሩት። ገባክ። ግን ከፒኬ ጋር ራሱ ያደር ሞራን የለውም። ፒኬ ሙስሊም ነው። ይሄ እስልምናውን የሚናገር ሰው ነው አይደለም ለራሱ ለሚጠይቀው ሰው። ፒኬ የክርስትናን ስህተት የሚያሳይ ነው በማስረጃ። ለምን ሙስሊም ስለሆነ። ስለዚህ ፒኬ ሊናገረን አይችልም የማለት ሞራን ራሱ ጉዳይ ሊኖረው አይችልም። ገብቶሃል አባባሌ?
እዛ ጋር የተጠቀመው ምንድነው ፒኬ የሚያደርገው ፕሮፋይል የአንድ ኤቲስት ሰው ነው አለ በነገራችን ላይ። እና እኔ ልጁ ደግሞ አውቃለሁ የኢጅፕት አንዳንዴ ፒራሚድ ያደርጋል፣ አንዳንዴ ደግሞ ኢጅፕት ውስጥ ሲመለክ የነበረ የአንድ ሰው ጣዖት የሆነ ሲምቦል አለ። እሱን ተጠቅሞ ከስሙ ቀጥሎ የሚጠቀም ሰው ለምን ፒኬ የአንድ ኤቲስት ሰው ፕሮፋይል ያደርጋል ብሎ ሲያወራ ነበረና እየሳቁ ነበረ ባለፈው። በነገራችን ላይ እኔ ስላየሁት ልጁ ሲጠቀመው ስላየሁት ማለት ነውና እኔ አላቅም የሚያደርገውን አያቅም መሰለኝ ልጁ የሆነ ችግር አለበት። አንዳንድ ሽንታቸው ከቀዘቀዘ አሮጊቶች መከራውን ሲበላ እያየሁት እኔ በደንብ ስለማውቀው ጉዳይ የሚያደርገውን ያውቃል። የሚያደርግ ግን ትኩረት የሚፈልግበት ቦታ ነው መቀመጥ የሚፈልገው። ፒኬ ማለት ልክ እንደ እርጎ የሚንከባከብ ሰው አይደለም ፒኬ። ገባክ? ሙስሊም ኮንክ ሙስሊምና ሰለምቴ ኮንክ ሰለምቴና ክርስቲያን ኮንክ ክርስቲያንነት። ከዛ ውጭ ግን ስትሽለጠለጥ ፒኬ አንተን ከስር ኮፒ ሊንክ ታብታብ እያደረገ ጎበዝ የሚል ሰው አይደለም። ለገዛ ወንድሞቹም እንደዚህ አይነት አቋም የለውም። ጉዳይ ዲያ ግን ልክ እንዳርጎ ነው። ገባ? ቀዝቃዛ ነገር ሲያጣም ይበላሽ ከስር ከስር አቀዝቀዙልኝ፣ ከስር ከስር አሙቁልኝ የሚል ሞቀኝ በረደኝ የሚል ሰው ነው ጉዳይ ዲያ። አንተን የሚያራግብ ሰው የለም። ገባክ? ሙስሊሞች አቃፊ ስለሆኑ አቅፈው ያሞቁኛል ብለህ ከሆነ የመጣኸው እስልምናህን እንኳን መከላከል የማችል ሙስሊም ሆነ እንኳን ደፍረ መናገር የማችል ሰው ነህ። ብቃቱ የለም። ስለዚህ እነ ኦፓል ለምንድን ነው የተናገሩ ለሚለው ጥያቄ እንጉልፋቶ ስለሆንክ ነው ብሮ። ማህበራዊ ሚዲያ ላይ እኛ አንፈልግም የምንለው አጀንዳ የለንም። እኛ ይስማማን፣ እኔና የኔ ፍቅር ባቢሎን ይስማማን። ቤታችንን ከፍተን ሀሳብ እንሰጥበታለን። ማንም ነው ሲጀመር እየተሰደብን እየዋልን ያለን እኮ ግብረ ሰዶማውያን እየተባልን እየተሰደብን እኮ እኛን እየሰደበ ኪሱንና ሆዱን የሚሞላ ሰው ከሞት ነፍስ እኮ ነው የዘራው። ዘርቶ እንዲነሳ እኮ ያደረገው እኮ እሱ ነው። ገብቶሻል? ትልቅ አጀንዳ እኮ ነው። ጥብስ እኮ ነው የሰጠው። ገብቶሻል? እና ተበልሶ ለምን ጠይቁኛላችሁ ይላል። ትጠይቃለህ። ራሱን የጀመረው ራሱ ድጋሚ አውራ ባብዬ ሪቻርድ ዊጣ ቤቱን ከፍቶ ያልቅስና በእኛ ንዴት ድጋሚ አውራ። የምታወራውን ወሬ አመቱ ሙሉ የሀሳብ ምርኮኛ ነው የማደርግህ እኔ ኦፓል። በነገር ላይ ጉዳይ ነግሬያለሁ። ገባክ? ራስን እንደ ሙስሊም ቁጥር መጀመሪያ፣ ወይ ደግሞ ክርስቲያን ሁን፣ ወይ ደግሞ እንደኛ ሁን። ለብ ያለ ከሆንክ ግን ትረገጣለህ። ስንሄድም ስንመጣም ነው የምንረግጠህ። እኛ ለብ ያለ አቋም ያላቸው ሰዎች አይመቹንም። ራስ ገዞች ነን። ከዚህ በላይ ሀሳባችንን ስለጨረስን ለአንተ ምላሽ የለንም። ግን ቤትን ከፍተህ ኤቲስቶች እና ሙስሊሞች ብለህ ትናንትና ከትናንት ወዲያ እንደተሰራው አይነት ራስ ስህተት የምትሰራ ከሆነ አንተ ራሱ የሙስሊምና የክርስቲያን ትኩረት ለማግኘት ቀን በቀን የምትዘጋኝ ሰው ነህ። የመስጊዱን ወይ የቤተ ክርስቲያኑን በር ልቀቀውና አንዱን ዝጋው። ቶርኔዶ የሚባል ነገር አለ። ጉዳይ ዲያ ፈሪ ነህ። 4 ነጥብ። አሽቃባጭ ነህ። ትኩረት ፈላጊ ነህ። ገባክ? እስልምና መማር የማትፈልግ እስልምናን አውቃለሁ ብለህ የምትገምት ግን ስትጠየቅ መመለስ የማትችል ክርስትና ልክ አይደለም ብዬ ነው ሻሃዳ ያስኩት ብለህ የምታምን ግን ክርስቲያኖች ሲጠይቁ ሽንት የሚመጣ ሰው ነው። ስለዚህ መጀመሪያ ቦታ ምረጥ። ለአንተ የሚሆንህን ቦታ ምረጥ። ለእኛ ትጨነቅ። እኛ ቦታችንን ጠንቅቀን የምናውቅ ሰዎች። እናመሰግናለን። ፋይሉ ወደ መዝገብ ቤት ይመለስ። ባብዬ የቃለ ሕይወት ያሰማለን። የእኔ ገድለ ዑራኤል እንዴት ነህልኝ? የእኔ ሰይፈ ስላሴ እኔ ፍቅር እኔ አሁን ከቀጠለ ከሰዎች ጋር ያወራውና እኔ እንኳ ችግር የለውም እኔ የጻፈልኝ ችግር የለውም። ያው ችግር የለውም። እኔ አልፈዋለሁ። እኔ ብዙ ነገር አልፋለሁ። እኔ ችግር የለውም። ብዙ እንትንም አልሰራበትም። ችግር የለም። ሰዎች ጋር ያወራው ለሰዎች የጻፈው ግን ይቀጥልና እኛም እንቀጥላለን። ገባሽ? እንዴት ነሽ? ያውራዳ ዘለቀኝ ድረሽልኝ እናቴ ድረሽልኝ የምናስብለው ገና አላወቀም ማለት ነው። እኛ ከሁሌ ስናወራ ሂሳብ ሰርተን ነው። ሂሳብ ሰርተን ይሄ ነገር ትርፋለ ትርፍ የለውም ብለን ነው የምናወራው። ለዛ ነው እንጂ የሚሰራው ስራ እኮ አቃጣሪ በቃ ሴት ያስነቃል። ሲያቃጥር ውስጥ ለውስጥ እየሄደ ኧረ ሴት ምን አደረገች? ኧረ እኔ እኮ ሰው እኮ የሚያወራውን እኮ ያውቃል እኮ። አንዳንድ ሰው ሲያወራ የሚያወራውን ያውቃል። ከማን ጋር እንደሚያወራ እኮ ያውቃል እኮ። አንዳንድ ሰው ትንሽ ይሰቀጥጠዋል እኮ አንዳንድ ሰው። እኔ እኮ በጣም እኮ ምን ይገርመኝ እኮ በቃ እንደዚህ አይናቸውን ጨፍነው በቃ ግግም ብለው እንደዚህ አይነት እንዲህ ይባላል እንዴ?
በደንብ ያውቃሉ እኮ በነገርህ ላይ አብዛኞቹ ያውቃሉ ባህሪውን። እየሄደ ከስር ላይ ውስጥ የሚያለቀልቃትን እኮ በደንብ አለቅላቂ እንደሆነ እኮ ብዙዎቹ አውቀዋል። ግን በቃ ይሁን ተብሎ የተወሰው ነው። ከዛ ግን እኛ ላይ ጣለው መጨረሻ ላይ። አንዳንድ ሰው ይሁን ብሎ አይታወቅ ባብዬ ሰው አይዘንብህ የሚለውን እንትን ታውቀዋለህ? የሆኑ የኦርቶዶክስ አባት የሚናገሩት ሰው አይዘንብህ ሰው ስብህ የሚሉ የኦርቶዶክስ አባት አለው እና በጣም ደስ ይለኝ ንግግራቸው። ብዙ ሰው አዝኖብህ የነበረ እኛ ላይ ጣለው እና ያው እኛ አኮላሽተነዋል። እንግዲህ ጨርሰናል። ግን በእውነት እየሰማ ከሆነ በውስጥ ግን በተለይ ደግሞ እንደዛ ማለት አይባልም። በእውነት አይባልም። ከባድ ነው። ሰው ደግሞ በውስጥም በውጭም አንድ አይነት ባህሪ ሊኖርህ ይገባል። ትክክል አይደለም። ወገቡን ይዞ እኮ ነው ሲያለቀልቅ የሚለው። በጣም እኮ ቢገርምህ እንደዚህ በሽበቴ እንደሱ በጣም እኮ የፈጣሪ ያለ ደግሞ ይሸማቀቃል። ስራውን ስለሚያውቅ ማለት ነው። እንደ ተበዳይና እንደ ተጠቂ ለመምሰል ይሸማቀቃል። ስራውን ስለሚያውቅ እኮ ነው። በቃ አሁን ይሄን ብዬ ብናገር በድፍረት ይሄን ይመጣብኛል። ስራውን ስለሚያውቅ እኮ ነው። ቁጭ ብሎ እዛ ወንድማማቾች ለእነዚህኞቹ መረጃ ሲሰጥ፣ ለነዛ መረጃ ሲወስድ፣ እነዚህን ሲያጣላ፣ እዛ ሲያቃጠረኝ ሁሉ ሰው እኮ ነው። ፈስ ያለበት እንደሚባል ፈስ ያለበት ምን አይችልም። ይቀጥልና ከዛ እናሳየዋለን። ምንም ችግር የለውም። አንተ ቅደም፣ ጉድ አይዲያ አንተ ቅደምና ተበጥረቅ። ከዛ እንደምናደርግ ደግሞ እናሳያለን። እንደዚህ ነው የምናደርገው። የማንም ፍቃድ አያስፈልገንም። አንዱ በምትለቅ ድረስ ነው የምናሰቃይ ከፈለግን። ኧረ ከባድ ነው። አሁንም ራሱን የጀመረው በነገሮች ላይ ዝም ብለህ ነው እንጂ እኮ አሁን እኮ ቀድሞ ነው የጀመረው። ከመናገሩ በፊት የጀመረን ራሱ ነው። ዝም ብለህ ነው ነበረ። መጣ ደግሞ በላይቭ ደግሞ እንደዚህ ብሎ እንትን አደረገ። ብዙ ነገር አበላሸ። እንዴት ዝም እንበለው ታዲያ? ከባድ ነው። እና እንዴት ነሽ ተይው። አንዳንዴ ስታስብ እኮ የሚፈልጉትን ትኩረት እንትን እየተደረጉ ነው መሰለኝ። አይ ነው የሚፈልገውን ትኩረት ሳይሆን በጣም ዝም የተባለ ልጅ ነው። በጣም ብዙ ሲያቦካ እኛ እኮ ራሱ የመጀመሪያችን አይደለም። ለዛ ስለተደጋገመ እኮ ነው። ይሄ ልጅ ካልተኮላሸ ገባ ብዙ ሀሳቦችን የሚያበላሽ ሰው ነው። ግዴታ ማኮላሸት ነበረብን። ለዛ ነው ያኮላሸ ነው። እኛ እናውቃለን ለምን እንዳኮላሸ ነው። የሚያውቁ ሰዎችም ያውቃሉ። ኮላሸቱ ግዴታ ነበረ። አሁን ደግሞ እያየን እንጨምርለታለን። ለዛ ነው የምናደርገው። ከታች ሆኖ አንድ ሰው ለምንድን ነው እንዲህ የምትሉት? ና ግባና ተናገርለት። ግባና ሀሳብህን ስጥ። እንዴት አድርገን ነገሩን ጠምዝዘን እዚህ ጋር ጭቃ አድርገን አብኩተን ጋግረን እንደምመልስ ታያለህ። ና ግባ። ማነኝ ብለህ ነው የምታስበው? ና ግባ። ለመሀይም መልስ አትስጥ። በነገር ላይ እኔ መሀይም ነው አንድ ሰው ብዬ የምለው ነገር ልንገርህ። ገባክ? እንደ ጎጆ ባህል አንድ ነገር እንደሚከተል ሰው መሀይም የለም። ገባክ? ድንቁርና ተላላፊ በሽታ ነው። እላያቸው ላይ እዛ ሆኖ ቁጭ ትክክል ያሉ ሰዎች እኮ ናቸው። ሁሉም ሰው ለዛ እኮ ነው ቤቱ ሄደው ቁጭ ብሎ ሲያወሩ አረ ይሄ ነገር ወይ ማለት አቅሙ ስለሌላቸው እኮ ነው እላያቸው ለፖለቲካ ያሰሩት። እንደዚህ አይነትም ሰው ደግሞ ናግባ ናወጣ ማለት መሀይም ሰው የሚወደው ነገር መጠበቅ የማይችለው ነው። ገባክ? ሰው ስለዚህ መልስ አትስጣቸው። አንዳንዴ ማንበብ ስላለብን ነው። የግል ችግር ነው ይላል። የግል ችግር ነው። ራሴን አልበላብኝ። ማስገደል የኛ የግል ችግር ነው ጋይስ አይደል? እፎይ ማስገደል የኛ የግል ችግራችን ነው። በጣም ነው የእፎይ ማከፋፈያ ማዘጋት የኛ የግል ችግር ነው። በጣም እኮ ነው የሚገርመው። አይገርምሽም? አይገርምም? በጣም የተወሩት በሙሉ የኛ የግል ችግሮች ናቸው። የመሀይም ስብስብ እንዴ ገደል ሲከተው የነበረው እንትኑ ነው። ይመለከተኛል ብሎ እንትን ሲያደርገው የነበረ ነው። መከራ እንትናቸው ገደል ሲከታቸው የነበረ የሚደክሙ አስተማሪ ሰዎችን ነው። አትችሉም እያላቸው ነበረ። ምንም ማድረግ አትችሉም፣ ምንም ማያውቅ ሰው ከፊት ለፊት ስላለ ማለፍ አትችሉም ሲላቸው የነበረው ድራማ ሲሰራ የነበረው አቅማቸውን ገድቦላቸው ቁጭ ብለው የኛ የግል ችግር ነው።
የባዩን ስብስብ ችግር የለውም። እና እንዴት ነሽ? አለ የኔ ፍቅር ሰላም ነው? ና ነኝ ወዳኝ። አትቀይሩም እንዴ ፕሮፋይሉ? እኔ እኮ ሌላ ሰው እየመሰልችኝ እኮ አሁንስ። ወይ ሙፍቲዬ መቀየር አልችልም። 3 ቀን እኮ በቂ እኮ ነው። 1 ሳምንት ነው የማቆያቸው። ሳምንት? አንተ እንደ ጉድ አይዲያ ቤቴን ከፍቼ ነው የምሄድብህ። በሙፍቲ ከመጣህብኝ ማንንም ነው የማልሰማው። በሙፍቲ ራሴን ራሱ አልሰማም። አዎ ስርዓቱ ሰው እያናገረው ረግጦ መሄዱ እንጂ መናገሩ አልነበረም እኮ ራሱ የሚሰለቸው እኮ ራሱ እኮ ሰው እያናገረው ትልቅ ሰው እያናገረው በቃ እንትን አይነት ነገር አድርጎ ሲሄድ እኔ እንትን ይለኛል በነገርሽ ላይ እና ቤቱን ከፍቶ ሊያለቅስ እኮ ነው። ሄደው አለቀሰ። ሄዶ ግን እኛ ስራችንን ጨርሰናል። በቃ ራሳችን አቅማችንን አሳይተናል። እንዲህ ነው የምናደርገው። ማንም ወደደም ጠላም ማህበራዊ ሚዲያ ላይ ለሚናገረው ነገር ኃላፊነት የማይወስድን ሰው አመተን እንገርዛለን። አረ ስማ ጋብዬ ሳልነግርህ ከዚህ በኩል እኮ ማለት ነው በታቦት ዙሪያ ከዚህ በኩል ስንት እዛ አለኝ የሆነ ሰው ቤንቴ ይሆናል እየተባለ የሆነ ቀን የሆነ ሰው ቤንቴ ይሆናል በቅርብ ቀን የኛው ልተዋ ከዚህ በኩል ስንት ዝም ብሎ ይነግር ይበላል። ደግሞ በወፋን ምክንያት ነው ቤንቴ የሆነው ብለው ነገር እንዲያለቅሱብኝ አልፈልግም። ማን ነው ሰውየው? የሚረባ ሰው ነው? የሚረባ ሰው ነው? አረ ምን አባት ይረባል? ማይረባ ሰው ከሆነ ምን አባቱ ቀየረ አልቀየረ? መቀየሩ ሳይሆን ልክ ነው አልኩ። የውይይት ጥሪው ተቀብለውታል። በስንት እንትን ሲቀበሉት ነበረና እኔ ሰዓቱና ቀኑ መቼ እንደሆነ አላውቅም። ቅዳሜ ሲሉ ነበር አይደል? ካልተሳሳትኩ መገኘት ማለት ማዳመጥ አለብኝ። ከታች ቁጭ ብዬ መስማት አለብኝ። በእውነት ምን ብለው እንደሚያወሩ በታቦቱ ዙሪያም ታቦቱ እኔ ራሱ እንደ ኤርሚያስ ነኝ። አኬ የትኛው ነው አፍቃሪው? አኬ ሁለተኛ አኬ አለ እንዴ? ምን እነዚህ ኮሜንተሮች ሲዞሩ ነው የሚውሉት ነው ይታወቃል። እኔ በነገሮች ላይ እኔ አላቃቸውም እኮ እዚህ ጋር ያሉ ሰዎች አላቃቸውም። ሰዎች መግባት ትችላላችሁ። አጀንዳ ስለሌለ መጣችሁ ሀሳባችሁን ስጡ። ሀሳብ መስጠት አለባቸው ሁላ እኮ። እስኪ ሰዎች ሬነር ና መጽሐፍቶችን የሚለው ገድላትን ማለታችሁ ነው ወይስ መጽሐፍ ቅዱስን? አይ መጽሐፍ ቅዱስ አልቀበልም አይልም አይደል? ያ ገድላትን እኮ አሁን ምንድን የተናገረው በፊትም ተናግሯል። ከኢየሱስ ክብር እኩል ቫሊዩ ያላቸው ገድላትን ስህተት ናቸው ብሎ ያምናል። ይሄ ምንም ጥርት ያለ ሀሳቡ ነው፣ አይቀበልም። የቤተ ክርስቲያን ዶክትሪን ብቻ ነው የሚከተለው። ከዛ ውጭ የሰዎችን ሀሳብ አይቀበልም። ትክክለኛ ውሳኔ ነው። በነገር ላይ ቀሲስ ሊበኩሉ ግን ቀሲስ ሊበኩሉ ኤርሚያስ የንጽጽር ጥሪ አቅርቦላቸው ተነጻጸሩ ሲባሉ በኤርሚያስ የሞተ ጓደኛ ነበረው ዲያቆን አበበ ጉልላት የሚባል ማለት ነው። እዛ ምን ይሉልህ አንድ ቀሲስ ሆዬ የአበበ ጉልላት አጽም ይምጣ፣ መጀመሪያ አበበ ጉልላት መሞቱን ካላረጋገጥኩ ከአንተ ጋር ንጽጽር አልገባም። አበበ ጉልላት
መጥቶ ሞቻለሁ አልሞትኩም ካለ በኋላ መሞቱን ሳረጋግጥ እቀበላለሁ ብለው ቀሲስ ዲበኩሉ በአበበ ጉልላት አጽም ከኤርሚ ተደበቁ እልሃለሁ። እና ጥቅምት ደግሞ ሞታሞቱ ነው። ያው እንግዲህ የኦርቶዶክሶችንና ሞታሞትን ታውቃለህ። ተስካር ምናምን ካህኖቹ መቼስ የወዳቸውን ነገር አይረሱም። ጥቅምት ደግሞ ሞታሞቱ ነው እና እንዳትረሳኝ ኤርሚ አሉ። አሁን ይሄ ሁሉ ከንግግር ለማምለጥ ምን በቃ አንቀበልም የሚሉበት ምክንያት ሲያጡ የሞተ ሰው አጽም ስር ሄደው መደበቅ ጀምረዋል የኦርቶዶክስ መምህራን። እኔ ግን ኦርቶዶክሳውያን ምክንያት አያጡም። የፈለገ ነገር ቢመጣ ምክንያት አያጡም፣ ማምለጫ አያጡም። ማምለጫ አያጡም። ፈሪ እኮ እንደዚህ ነው። ፈሪ በነገርህ ላይ የትኛውም ነገር ይደብቀዋል። ገባክ? ጻድቅ ሰው ነው በድፍረት ነገር ወይም ልክ የሆነ ሰው በእግዚአብሔር የሚያምን ሰው ነው እንጂ ስለ ታቦት ማውራት አይደለም። ኤርሚ ቤታቸውን ከፍተው ስለ ታቦት ማውራት አይችሉም። ከዚህ በኋላ እንደ ጥላ ይከተላቸዋል። ኤርሚያስ እኮ አድማሱን ያሰፋ ሰው ነው። ገድል ስትል ነገረ መስቀል ይልሃል። በእሱ ስለ ገድል ነው የሚያወራው ስትሎ ስለ ታቦት ይልሃል። አድማሱን ያሰፋ ሰው ነው ኤርሚያስ ማለት። የኦርቶዶክስ ክርስቲያኖችን አእምሮ ሀክ ያደረገ ከቤታቸው ስለወጣ ቤታቸውን ጠንቅቀው የሚያውቅ መደበቂያ ቦታ ነው ያሰጣቸው። የሚደበቁበት ቦታ ሲያጡ አበበ ጉልላት መቃብር ውስጥ ተደበቁ። በጣም ነው የሚደንቅ። እንግዲህ ከዚህ በላይ የከፋ ነገር የለም በታሪክ። እኔ መጨረሻ ላይ መንገድ አይቻለሁ። የአበበ ጉልላት መቃብር ውስጥ ግን ይደበቃሉ ብዬ አስቤውም ሁላንም አላውቅም። አስደንጋጭ ነው። መጨረሻ ላይ ቅዘና የሚረባ ነገር ነው። መጨረሻ ላይ ሰው እንዳይነቃባቸው ጥሪውን ተቀብለውታል። በነገርሽ ላይ የሆነ ነገር እያነበብኩ ነበረ። ተቀብለውታል እና መቀበላቸው ደግሞ ጥሩ ነገር ነው፣ ትልቅ ነገር ነው። እዚህ ጋር ደግሞ ከባድ ለውጥ ይመጣል። ታያለሽ። ኦርቶዶክሳውያን የሚመቱበት ከባድ ጥቃት በድርሳናትና ሲቀጥል ደግሞ በታቦቱ ጉዳይ ካወሩ ምንም ማስረጃ የላቸውም። ተረታቸውን ያነባሉ። ሰውየውም የሆነ ነገር ሰብሰብ አድርጎ ሲለቅባቸው ብዙ ሰው ነው የሚነቃው እና እየተመቱ ነው። ኦርቶዶክሳውያን ለንጽጽር ለየትኛውም ንጽጽር ፈቃደኛ ሆነው እስከገቡ ድረስ ኦርቶዶክስን እያጠፏት ነው። ኦርቶዶክስ የምትጠፋው በራሳቸው ነው። በራሳቸው ደግሞ እንደዚህ አይነት ውይይት ጥሪ ሲቀርብላቸው መቀበላቸው ለኦርቶዶክስነት ጥፋት ነው። ገደል እየከተቷት ነው። አሁን እንዴት ሰው ሶሻል ሚዲያ ላይ ያለውን አብዛኛው ሰው ወጣት እንደሆነ እያወቀ አንባቢ ጠያቂ እንደሆነ እያወቁ በድርሳናትና በገድላትን ጉዳይ ውይይት ይቀበላል? ምን ብለህ ታወራለህ ነው? ምን ብለህ ነው የምታወራው? ምን ብለህ ትክክለኛነቱን ልታረጋግጥለት ነው? ምንጭህንና መሰረትን ምን ልታደርገው ነው? ሴት ለሴት አፍ ለአፍ ተሳስመው ልጅ ተረገዘ የሚለውን ተአምር ነው ብሎ የሚቀበል ትውልድ የለም። አሁን ምን ልትለው ነው? በምን ልትሸውደው? ስለዚህ እሺ ብለው መቀበላቸው ጥፋት ነው እና እኔ ደስተኛ ነኝ። ያው ትውልዱ መንቃት ስላለበት ትውልዱ ጠያቂ ነው፣ ተስፋ አደርጋለሁ። ወጣት ነው አብዛኛው ሶሻል ሚዲያ ላይ ባቢ ነገሩን እኮ የተቀበሉት የአበበ ጉልላት ሞተ አልሞተም የሚለውን ነው። አንገናኝና ቅዳሜ አበበ ጉልላት ሞቶ አልሞቶ የሚለውን እንወያይ ሲባል ኤርሚ ደግሞ ምን ይልልሃል? እኔ ችግር የለውም ታቦት ተራሳቸው ስር የሚያስቀምጡ ንጉስ ነበሩ፣ የእሳቸውን ጉድ ይዤ እመጣለሁ አለ። ደግሞ ጭራሽ ሌላ ጉድ ሊያመጣብን ነው። ኤርሚያስ እኮ ነገረ መቅሰፍት ሆነብኝ እኔ በእውነት
ነገረ መቅሰፍት እየሆነብኝ ነው የኤርሚያስ ነገር የማያመጣው ጉድ። አንድ ንጉስ ነበሩ ታቦት ተራስ አድርገው የሚያድሩ ይባላል። ኤርሳው ታቦቷ ወንድ ነው ሴት ነው ይለዋል። ምን ቢል ጥሩ ነው? ጡት የላቸው የእነሱ ታቦቶች በምን ላይ ያለው ሴቶቹ ጡት የላቸው። ታቦቲት ነው ታቦት ነው የሚባለው። የተንተራስ በቃ ኤርሚ ድክም እኮ ነው የሚያደርገኝ። እና ከዚህ ዝዴ በኩል በመቃብር ተደበቁ። ማመን ያቃተኝ በእውነት በአበበ ጉልላት አጽም ይደበቃሉ የሚል እንትን ኖሮኛ ያቅም ነበረ። እንግዲህ ከንጽጽር ለመሸሽ ለማምለጥ ከተጠያቂነት ለማምለጥ የት ድረስ እንደሚሄዱ እስከ መቃብር ድረስ ነው የሚሄዱ። በሙታን መንፈስ ይደበቃሉ። በጣም 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 ፈሪዎች ናቸው። ሰው ቅዳሜ እንግዲህ እንደወዴታለን እድቅ ብለን ችግር አለባቸው። እኔ ግን አፍቃሪው አለ ሁለተኛ ነው የገባው። ሂድ ጨባ እየተንሳፈፈ ነው እንደሚኖረው እኔ ይገርመኛል። ሊዱ ወይኔ እንዴት ደህና ናችሁ? እንዴት ነሽ? ደህና ነኝ። ቀጥይ። ኧረ እኔ ምንም አልቀጥልም። በቃኝ። ኧረ ቀጥይ። በቃኝ ይቅርብኝ። ምንድን ነው ይበቃሽ? እስካሁን ያነሳችሁት ነገር እንዳለ ምራቄ ደህና ነሽ? እንዴት አደርኩ? ደህና ነኝ። ቀጥል እራስህ ወገናችን። ኧረ እኔ የማንም ወገን አይደለሁም። ተይ የሆነ ሰው ከሆነ ቦታ ታይም ብዬ ነግሬሻለሁ። አባ ውስጥ እኮ አዎ የፍቅሩ ጽናት ይሁን። አዎ ቆይ እኔም እልክሻለሁ ቴሌግራም ላይ። ከዛ ህልሙ ተው ግን እኔ የማላውቀው ነገር አታውሩ። ቀያ ይሄ የኔ አንተማ አሁን ነው የምልክልህ። እንደውም ቀድሜ ለባቢ ነው የምልክልህ። እንረጋጋ። ምራቄ ተይቀን ይመጣል። ሳይ የግል ጉዳይ ነው። ኦፓ እንዴት ነሽ? እንዴት ነሽ? እንትኗን ነው ልክልሃለሁ ያለችው። ግድ የለሽም የእናንተ ጉዳይ አይደለም። እሱን ችግር የለውም። ብላክ ኤንድ ዋይት አድርጋ ሰላሴ በፊልተር ያለ ፊልተር ከባድ እኮ ነው። አይገጥመውም እኮ የፊልተር ስናፕቻት ላይ እንትን አለችውና አንዷ ከዛ በቃ ወጥራል። ላለመተኛት ምናምን አቅም ጨምራል። እንዴት ነው? እኔ ላለመተኛት እኮ አይደለም ላለመተኛት ላለው ያለመተኛት አቅም ማለት ነው። ላለመተኛት ያለመተኛት አቅም ሳይሆን አቅም ስላገኘው አይደለም። የሚገርም ነገር እኔ እንቅልፍ ሳልጠግብ ነው የምነሳው። ስራ ሰዓት እንትን ሳደርግ ግን በጣምም ስራ እያስጠላኝ መጣና ወደ ራሴ እመለሳለሁ። አሁን በስራዬ ባልደራደርም እና ስለሚደክመኝ ስራ እያስጠላኝ መጣ። ገብቷል። በስነ ስርዓት ስለማልተኛ ብዙ ጊዜ አንዳንዴ እንትን ላይ ስለማጠፋ እኔ እኮ በስነ ስርዓት እጠቀማለሁ ብዬ የምል ሰው እኮ ነኝ። የሚገርምህ ነገር ላይፍ ባልገባ ራሱ የሚገርምህ ነገር አልተኛም። ገብቷል። እና ራሴን አስተካክላለሁ። እንደዛ ነው። የላይቭ እንትን ካለኝ ሱስ ካለብኝ 1 ወር የሚሆን እረፍት ወስጄ በደንብ በስነ ስርዓት ተረተራለሁ። ከዛ በኋላ ውልቅ ብለህ መጥፋት ነው። እንግዲህ ስራ ላይ ነው መበርታት ያለብህ ትላለህ። ቤቱንም ክፈትና አንዳንዴ ና ግን ቶሎ ተኛ።
አዎ ከባድ ነው፣ አይቻልም። እና ስራ ትተማ አታወራ። አረ ስራ እንዴት ተዋለሁ ብለህ ነው? ስራ ትቼ እንዴት እኖራለሁ? አንሰራም። እንደውም እንደ ጠጅ ተወራ ያሳደድን ይገደን እንበላለን። ለምን ግን መለመን አንጀምርም? ለምን አስፈልገ ደግሞ ነፍስ መርጣለሁ ነው። እኔ ስጡኝ፣ እኔ አካውንት ልስጣችሁ፣ በቃ ስጡኝ፣ እኔ ያግዙኝ። በቃ አሁንማ ገና ሰው ፈለግና ማለት ነው። እኔ ሊገሉ ነው ብሎ የወታደር ልጅ መሆኔ ይሄ ለምን እንደጠቀመኝ ታውቃለህ? ስትሮንግ የሆነ የህይወት መርህ ነው ያለኝ። ለማኝ ከመሆን ሌባ ብሆን እመርጣለሁ። ለማኝ ከመሆን ሰርቄ ካልተዘወ ዘራፍ ይሆናለሁ። በቃ እነዚህ ምንም ነው ማለጣን ቅሬታ ማይሰማኝ። ተመሳሳይ ነው። አስፈቅደህ ስታጣ እኮ ነው የምትሰርቀው እኮ። ለምነህ ስታጣ ነው የምትሰርቀው። አይ አንዳንድ ሰዎች መለመንም ሆቢያቸው ነው፣ መስረቅም ሆቢያቸው ነው። ሆቢ የሚባል ነገር አለ። መስረቅ ይሻላል፣ መለመን ይሻላል። በቃ ዲቤት እናደርግበታለን። ኦፓል ምን አልክ ቤቢ? ምን እናደርግበታለን? ጭራሽ ማን ነው ቤቢ ደግሞ? ቆይ ስሜን ቀየርሽው ነው? ሌቫና ምንድን ነው? ሌቫና ለማኝ መለመን ይሻላል፣ ሌባ መስረቅ ይሻላል የሚለው እንከራከራለን በቅርቡ። ለነገሩ እውነቷ እኮ ነው። እጅህን ዘርግተህ ከመለመን ምን አገባኝ? አንገትህን ሰብሬ ያለን አልቀበለም እንዴ? በቃ እንደዛ አይነት ነው። ቁጭ ብዬ ጌም ሲጫወት እንዴት እንደሚሰቀበል ባስ በየቀኑ ሲለምኑ ይሁን። አሁን አካውንት ልለጥፍ ለጥፍን ያረዳም አለ እንደ የአገር ቤት አለ እንደ ባንክ የአገር ቤት አለ። የሰው ዴዚ 40 ሺህ ያገኘች እኮ ራይነርዬ 40 ሺህ እንደዚህ ለጥፋ ምናምን አደባባይ ላይ ወጣ 40 ሺህ ብቻ ይደብራል። ለጥፋ ነው እዛ ነው ለጥፋ ነው። ከባድ መዋረድ እኮ ነው። አያ እንዲ ምን ሆናችሁ ነው? 40 ሺህ ከውስጥ ነው ያገኘሽው መረጃውን? አረ ራሷ ናት የተናገረችው። ቅሌት ብርቋ መሰለህ እንዴ? ፀጉሯን እየተሰራች ባገኘሁት 40 ሺህ ብር ነው ፀጉር የምትሰራው ትላለች። ምግብም እየበላች ከእናንተ 40 ሺህ ብር ላይ መቀንሽ ማለት አይከጣን ታስቀኝ። በይኔ ለካ ለፀጉር ነው እና ያወጣው ብር ለፀጉር ነው። በተለይ ወንድ ካዋጣ በቃ ለሷ ፀጉር ነው ያዋጣው ማለት ነው። ለወንዶች ነው፣ ሴቶች ብዙ አላወጣው ከባድ ሳይሆን የኢትዮጵያ ብር ነው። አሁን እኔ ደገፍ አድርጉኝ በቃ እኔም ሰው ልሁን፣ ወጉ ይድረሰኝ። ግን የት ሄደ ያ ሰውዬ? የት ሄደ? ደገፍ አድርጉኝ ነው አይደል? ለወጥና ነው ያለው ሰውዬ ቆይቷል። እሳት የላሰደላላ ሆነ እኮ ቤብ፣ እሳት የላሰደላላ የምር ገርም ምን ያለኝ የሚሸጥ የሆስፒታል ዕቃ ነበረና እሱን የገዛ ነው ያስገብተውት ገምሮት ላይ ምናምን ስማት አድርገው ያሳለፉት ዕቃ ነበራቸው። እዛ እኔ በቃ በጣም የተደነኩት እንዴ ይሄ ሰውዬ እዚህ ጋር ደረሰ ብዬ ማለት ነው። እነዛ የሚገዙ ፋሚሊዎች ነበሩን እና ብሮከሩ ሲመጣ እሱ ነው። አየሽ መለመን ይሻላል ማለት ነው ከመስረቅ። እሱ ጥሩ ቦታ ደርሷል። እሱ እኮ ደግፉኝ ነው ያለው። ኦብቪየስሊ ልመና እንትኑ አይደለም። የለመነበትን መንገድ ደግሞ ወቅታዊ ነበር። በሰዓቱ ውስጥ ኮሮና ታይም ነበረ፣ ስራ አልነበረውም፣ የሚሰራ ሰው ነበር ምናምን እና ደግፉኝ፣ ደገፍ አድርጉኝ በቃ ልውድቅ ነው አለ። አዲስም ስለነበረ እሱ በድፍረት የጠየቀ የመጀመሪያ ስለነበረ በሚሊዮን ነው ሰፖርት የተደረገው። ገብቶሃል የምልህ ራይነር? ከዛ በኋላ መቶ ጠይቆ አያውቅም። ጌም እንኳን አይጫወትም፣ ላይቭ አይቀመጥም። በቃ አገባ ወለደ፣ ላይፉን እየቆሰቆሰው ነው። የእውነት ደገፍ አድርጎኝ ቆሰቆሰዋለሁ ነው አይደል ያለው ልጁ።
አሁን ተሰቀዳ እናንተ ተደግፈር ያምር ቆሰቆሰው ራይነር አበቃ አታገኘውም የለም ነው የምልህ እና ሌላ ላይ በላይ ነው ያለው ይሄ ጀግና ነው ሰዎች አሪፍ ነው አዎ ግን ቁጭ ብሎ አንድ አበባም 3 ብርም አመመኝም እኔ አሁን ባለፈው አንዱ ታመምኩ ብሎ ፎቶ ለላክልሽ ብሎ ፎቶ ይላከልኝ ባቢ የቆዳ አለርጂ እንኳን መሆን የማይችል በሽታ ገባክ ታምሜ ቆስዬ በመልታከም እኮ አብሮ ይነደፈው ነው የሚመስልክ ይሄ እኮ በ100 ብር ሳሙና የሚፈታ ችግር እኮ ነው እና እንደዚህ አይነት የመለመን ሱስ ያለባችሁ ሰዎች አሉ በቃ እኔ እንትን ብያለሁ ሚዩት አድርጌ እያወራሁ ነው ብቻዬ ሚዩት አካውንት ለጥፍ ወይኔ በእውነት ወደ ቄልቤን የምመልሰው እኔ አካውንቴን ከለጠፍኩ ብቻ ነው እኔ የሚያግዘኝ ሰው ያስፈልገኛል አልበን አታይና የሆነ ሰዓት ላይ የሆነ ሰው ፕሮፋይል ልኬልሽ ነበር አይደል አካውንት ቲክታክ እንዴት እንደተጫወተብኝ እኮ ተጫወተብኝ እኮ እኮ ተጫወተብኝ እኔ ያዘውን ባያደቀሰ የእሱ ከባድ ነው ነው ከባድ ነው እና እኔ አምናለሁ የእንትኖች መመሪያዎች ደስ ይሉኛል መስጠት የሚሉት የመጽሐፍ ቅዱስ ላይም ቁርአን ላይ ያሉት ደስ ይሉኛል ግን ለተመላላሽ ሰው አልሰጥም አይ መስጠት መስጠት ብዙ አይነት ነው አዎ በተቋም ደረጃ እኔ ኦቲዝም ላይ ለሚሰሩ እንትኖች እሰጣለሁ ከዛ ውጪ አንድ ቲም አለን በተለያየ ምክንያት ታስረው ረጅም ዓመት ለቆዩ ሰዎች ከስር ሲወጡ ምናምን ነገር እሱ ራሱን የቻለ ቲም ነው እንደ ግሩፕ እንደ ማህበር አይነት ነው ሰው ሲወጡ ምንም ነገር ስለማይኖራቸው አብዛኞቹ እነሱን ሰፖርት እናደርጋለን ከዛ ውጭ ግን ፀሐይ የሞቀ እግሩን ዘርግቶ ላይፉንም እየኖረ ደገፍ አድርጉኝ 300 ብር አጥወለወለኝ 1000 ብር ያላችሁ ምናምን የሚል ሰው ስልክ ኖሮት ኢንተርኔት ኖሮት መቶ ኮሜንት ሲያደርግ አይገርምህም ባቢ ስልኩን ሽጡት ነው የኔ መርህ ገባክ ባንክ በጣም ትንሽ ስልክ ቢሆን 20,000 ብር ያወጣላችኋል ስልኩን ሸጣ ዳቦ መግዛት ነው ስልኩን ሸጣኸው ሌላ ስልክ ሁለት ትገዛለህ መደወያች ትንሽ ይባል በ3,000 ገዝታ 15,000 ብር ታተርፋለህ 10,000 ተርፋል በ10,000 ደግሞ 5,000 ትራንስፖርት አድርጋ በቀረው ነገር ስራ ትፈልጋለህ ፍሬንዶች ግን ያላቸውን ነገር አገልግሎት ላይ ሳያውሉ ተጨማሪ ነገር ለሚፈልጉ ሰዎች አረዳም አልሰጥም የኔ ላይፍ ስታይል ነው ለነዚህ ለሁለት ሰዎች ነው በተቋም ደረጃ መረዳው እንዳልኩ ያ ማህበር ነው ለእስረኞች ከእስር ቤት ሲወጡ ሂስቶሪያቸው ምናምን ቼክ ተደርጎ የሚሰራ ማህበር አለን እና ኢንቫይት አድርገውን የተቀላቀሉት ነው በድርጅት ደረጃ ነው ከዛ ለኦቲዝም ላይ ለሚሰሩ እዛ ውጭ ግን ይገባቸዋል ብዬ እኔ አስቤ የምረዳቸው ሰዎች አሉ ከዛ ውጭ ያሉት ሰዎች ይገባቸዋል ብዬ አላምንም እኔ ለድሃ መርዳት አልወድም ባቢ ለተቸገረ ነው ከረዳውም ልረዳ የምችለው ድሃ ድህነቱ ራሱ ሲነካበት የማይወድ ሰው ነው ታውቃለህ ድሃ ስትል ይናደዳል ልክ ፍቅረኛውን የመታበት ነው የሚመስለው እንዴት ድህነት ይነካል ሰው ከወደው ድሃ አይሆንም ድሃ ደግ ነው እንጂ ድሃ ደግ ነው ሀብታም መንግስተ ሰማያት አይወርስም ውዴ ዶኮ ደከከና ሰው ነው እንዴ ለተቸገረ ነው ሰው መርዳት ያለበት ሰርቶ ለፍቶ በጣም ላጣ ሰው ገባክ የሆነ ቦታ ሊደገፍ አድርጉኝ እንደሚለው አይነት ለድሃ ሰው አትርዱ ድሃ ድህነቱ ራሱ ጸጋው ነው ከዛ ውስጥ መውጣት አይፈልግም የፈለገ ብታደርጉለት ድሃ ነው በቃ ድህነቱን አክሴፕት አድርጎ እንደሚሰው ድሃ የለም የነዋይ ደበበን የኔ ድሃ የሚለው ሙዚቃ ይሰማል እዛው ላይ ቡና ብዙ ይጠጣበታል ያላዘናል ቁጭ ብሎ መንግስትን ሃይማኖትን ሀብታም ጠል ከምንም በላይ ደግሞ ሀብታም ጠል ድሃ ያስቀህ ሀብት ጠል ድሃ
ይገርማል እንዴ! ሀብታሞችን በሚጣ ደግሞ ድሃ አለ። ገባክ? ልክ ሀብታም ሳይ እነሱ እኮ ኢሉሚናቲ ናቸው፣ ሰይጣን አምላኪ ናቸው፣ ጥቁር በግ አርዶ ነው አባትህንም ይረድ። ግን ሰውየው ድሃ አይደለም። በቃ አዎ ምንም ነገር የሚገኘው እዚያ ዓለም ላይ ከዋጋ ጋር ነው። እና ዋጋ የከፈሉ ሰዎችን ዋጋ ክሬዲት መስጠት አይፈልጉም፣ ያጣጥላሉ። የዳቦ ስም ያወጡላቸዋል፣ ትልልቅ የዳቦ ስም። ከዛ ስሱ ቤት ኪራይ የለውም፣ መብራት የለውም፣ ውሃ የለውም፣ ልብስ የለውም፣ ምግብ የለውም፣ ኢንሹራንስ የለውም፣ ምንም የለውም። ከዛ ልክ በዛ ውስጥ መኖሩ የእሱ ድሃ እንዲሆን ያደረገው ትክክለኛውን መንገድ እየተከተለ ስለሆነ እንደሆነ አድርጎ ያስባል። የድሃ የመጀመሪያ የድህነቱ ቤዝመንት አስተሳሰቡ ነው። ምክንያት ስትለው እንትና እኮ ሀብታም የሆነው ድንገት ነው ይልሃል። ስለዚህ የእሱ ሀብት የምለው በዚህ መንገድ አይደለም። ሰርቶ ያለፈለት ሲሯሯጥ እያየኸው፣ ቀን ወጥቶ ማታ ሲገባ እያየው፣ ገባ በአመት በዓል ቀን ሲሰራ እያየው፣ ያንን ሀብታም ሰውዬ ሰርቶ ያለፈለት ሲልህ በጣም ነው የሚያስቀው። ፕሮፋይልሽን ቀይሪ። አልቀይርም። እንዲህ ከፕሮፋይል ጋር ችግር አለባችሁ እንዴ? አስካሉን ሰለስት ሳታወጪ ማለት ወደ ላይ ባለው 40 ሰለስት 40 ሁለተኛ ቀን ነው። ያ 40 ሳልስት አለ፣ 7 አለ፣ 40 አለ፣ የማነስ ልክ ያየሱ ፕሮሰስ 80 አለ፣ መንፈቅ አለ፣ ሙት ዓመት አለ። እንደዛ ነው። ፕሮፋይልሽን ቀይሪ አትበሉኝ። እኔ በሙፍቲ ሀዘን የተጎዳው ሰው ነኝ። ድብርት ይዞኛል ለራሴ። አይ ሀዘን ከ3 ቀን በላይ ስለማይቻል ነው መሰለኝ። ሀዘን አይቻልም ማለት ነው እስልምና ከ3 ቀን በላይ እኔ 7 ቀን ማዘን ከፈለኩ አይደለም የሙአዚን እኮ ማዘን አትችይም። ትዘኝ የሳሊምንም በልቷል ደግሞ ፍላጎት አይደለም ማዘን። እኛ ጋር ነበር እንዴ? እኔ 7 ቀን ማዘን ከፈለኩ እሺ ራይነርዬ። አይ ተበረታች ነው ተነሺ። አላህ ያበርታች በሉ እንጂ ሰው ማዘን የማይችልበት ሀገር። እኔ ግን እየለመንኩ ነበር እኮ። ለምንድን ነው አጀንዳውን የምታስቀይሱት? በምን ስም ነው የምትለምነው? በምን ስም ነው የምትለምነው አንተ? በምን ስም? ኧረ በእኔ እናንተ ስጡኝ። እኔ ከለመንኩ በቃ ቸግሮኛል ማለት በቂ ነው። እናንተ በምታምኑት ነው መስጠት ያለባችሁ እኮ። ዝም ብላችሁ እንትን ነው እንትን መጀመሪያ አጀንዳ አስታክና አጀንዳ የሆነ ነገር ደገፍ አድርግበት። በነፃ ማን ይሰጣል? ኢትዮጵያ ያሉ ለማኞች አይገርምህም? ግን ራይነር የገብርኤል ቀን ሁሉም ቦታ ስትሄድ ስለ ገብርኤል፣ ስለ ኃያሉ ገብርኤል፣ ስለ ሊቀ መላኩ ገብርኤል ይለዋል። ከዛ ደግሞ የሚካኤል ቀን ስለ ፈጥኖ ደራሹ ስለ ቅዱስ ሚካኤል፣ ስለ ሚካኤል ይቀፍላሉ። የአርሴማም ቀን ስለ ቅድስት አርሴማ። እንደ ለማኝ እኮ የቢዝነስ የለም አንዴ እንደነሱ ሀብታምም የለም። እንደ ለማኝ የቢዝነስ የለም። እና ህዝቡን ደካማ ጎኑን እየጠሩ ያው ኢትዮጵያ ደግሞ ታውቂዋለሽ፣ እንትና ከተባለ ይሰጣል። አየህ ሱሱዬ ጥሩ ምክር መከረች። አስተዋይ ሴት። ድምፅህን ቀየር አድርገው የሚለውን ነው። ታግቻለሁ ብዬ እንትን ላድርግ እንዴ? ለማን ነው የሰጠው ይሄ ሰው? ለአንተ ነው እንግዲህ። ከለማን ካይቀር ከገላገል እውነት መሰለው እንዴ? ያራጣው እያጣጣፍ ነው ኧረ እንዴ አንተ እውነት መሰለው እንዴ? አተ እንዴ ገፈፈልህ የልመና አይነት በቃ ከዚህ በምን ብለህ ባቢ ውዶቼ ኖሩልኝ እናንተ። አንዱ እኮ ነው ይሄ ምድረ በጣም ራስ ምታት ራሱ ፖስት አድርጎታል። እዛ ሴጣን የተቆፈረለት ጉድጓድ ግባ አለ። ሴጣን ለዳቢሎስ የተደገሰለት ጉድጓድ ግባ እና አበባ ትሰጣለህ አበባ አትሰጥም የሚለው ሰውዬ ትለፋደናለ። ቲክቶክ እንደከፈተክ እዚህ መጣ የሚል አንድ ሰው እያለ
ጣቢያ ነው ባቢ የሚለው ኧረ በቃኝ በመቤቴ ነው የሚለው። ይበቃኛል በመቤቴ የሆነ ማኛ እኮ ነው ሁሌ እየሳተ መብርሃን እያለ ይጣራል ታውቃለህ እያለ ነው አሁን በመቤቴ በመብርሃን ይላል። ከባድ ነው። አይወጣም እኮ ጊዜ ያስፈልጋል። አይ ሉሉዬ እባክሽ አንቺ ደግሞ አንቺ ራሱ ሌላ የልመናት አጊሃት ብልጠታ የቲክቶክ ምልክቱን ሰጡ ስለ አካውንቱ ደህንነት ሲባል አይደል በመላ በዘዴ ልትለምኑ አሁን ከማን ወገን እንደሆንሽ አጣርተናል። ሲጀመር ፕሮፋይልሽን አልወደድኩትም ነበረ። አይ እኔ ሉሉ አሁን በውስጥ መጥተሽ አይ ብትይኝ እኔ እና አንቺ በእውነት ተናበን ብዙ ነገር መስራት እንችላለን። አብረን ዛሬ የአበባ ቀን ነው፣ ለአካውንቱ አበባ ስጡ ትላለች። ነገ ደግሞ የድራገን ቀን ነው፣ ድራገን ስጡ ለእንደ ለአካውንቱ ሲባል እያለች ብታሰማምጠን። አንበሳስ በምን መንገድ ነው የሚያስወርደው? አንበሳ ምናምን አንበሳስ በምን አይነት መንገድ ነው የምታስወርደው? ዛሬ አንበሳ ቀን ነው። ችግር የለውም። ሰዎች እንትን እያደረጉ አይደል? አንበሳ ሰው ግን እንትን መሰላቸው እንዴ? ምንድን ነው እውነት መሰላቸው እንዴ? እናንተ ሰዎች እኔ እኮ ለማኝ አይደለም። ለምንሃል አትግደርበር። ኧረ እኔ እየቀለድኩ ነው። ለምንሃል በቃ ተቀበላታለሁ። አልቀሳህ ነው አልቸገረኝም የምትለው ገና እኔ እንደውም ጊፍት የማይሰጥ እቦልካለሁ እየለየው ምናምን ይታያል አይደል? ለዚህ ኧረ ዘግቼው እወጣለሁ። የትናንቱ ልጅ አሁን ቢያይቆ አጽፈዋል ይቀር አድርገው በልጅ ይሰራል። አይ አንተ እንትን ታደርገዋለህ፣ ሪከርዱ ይኖራል፣ ታጣጥረዋለህ። እኔ መች ተቸግሬ ነው ስግጥ ለበረከት ግግም ለበረከት የበላችሁ ስጡ። ቃሪያ ያለው ሰው የለም? እስኪ ቃሪያ ስጡት ለበኋላ ለምሳው። እሱ አሪፍ ነው። አሁን እኔ ልተኛ፣ እናንተ ሌላ ቦታ ሄዳችሁ ልመናችሁን ቀጥሉበት። እኔም ሲኖረኝ እሰጣችኋለሁ። ስትለምኑ የነበረው እናንተ ናችሁ እንጂ እኔ አይደለሁም። ለምኑ ይሰጣችኋል የሚለው ትንቢት ሀቅ እንደሆነ አሁን አየህ አይደል? ጠይቁ ይሰጣችኋል። ለምኑ ይሰጣችኋል። አንኳኩ ይከፍታል። ተሚ አንኳኩ ባቢ አንበሳ ጠይቅ እስኪ አንበሳ ጠይቅ። አንበሳ ምን አለ እኔ ገጠ እንትን አይደለም አንኳኩ ይከፈታል የሚለውን ለማወቅ ነው። እና ልፈትነው ፈት በእውነት ከዛ ቆዳው ለእኔ ነው የሚገባው ብሎ እኮ ክስ ሊመሰርት ነው ራይነር። አሁን አንበሳ ቢወርድ እዚህ ቤት ወይ ቆዳው ወይ ጎፈሩ እኔ ሀሳብ ማመንጭ ይላል እንጂ የራይነር እኮ ይለያል። ከዛ ቤት ከፍቼ ማለት ነው ባቢን እንዲረዳ አድርጌያለሁ ብዬ ቤት ከፍቼ እጄ ከዛ እኔ ምን እንድረዳ እናደረጉት እነዚህ ሰዎች በቃ እኔ ልቀንጠስ ጭራሽ ፖለቲካ ያሰሩብናል። እኔ እኮ ስቀል ልብ የምትልኩ ሰዎች የቫለንታይን ዴይ ቀን ነው ያን ቀን ላኩ። ተቀብዬዋለሁ። ልብሽን ተቀብዬዋለሁ። የሆነ ቦታ ላይ እንገናኝ። በቃ መልስልኝ። እዛ ቦታ ነው። ስንት የሚሰጥ ነገር እያለ ልብ መስጠትሽ ጤናማ ነገር ነው? እና ሌላ ነገሯ አትስጠኝ። አይ የጊፍት ቦክሱ ላይ ብዙ ነገር ዶናት አለ፣ የቲክታክ ምልክት አለ። ይሄ ቲክቶክ ደግሞ ምን ማሽቃበጠ እንዳለ ለተፋቃሪ ነው እንዴ እንትሆን ያዘጋጀው ፓኬጁ ኮፍያ አለ። ለእኔ የሚገባኝ የሰጠችኝ ጃም ሁላ አለ። እና ሰላም ዋሉ፣ ሰላም ደሩ፣ ሰላም ቆዩ በያላችሁበት። ራይነርዬ ዞር ዞር ስንል እንገናኛለን። አደራ ቤት ከፍተህ ደግሞ በአንበሳው ዙሪያ ላይ ንጽጽር እንዳፈጥር። ማን ራይነር ይሰጠው አይሰጠው አንድ ስትተኛ የሚያደርገውን ነገር ግን ታውቃለህ? ምንድን ነው?